አብይ አህመድ ከመጣ በኋላ ነው ይሄን ልብስ መልበስ የጀመሩት። ፔንቴኮስታል ቸርች ውስጥ ስብረት የሚያደርጉ ያው ተቋም ምን ይሰራል ብለህ ነው? ምን ይሰራልናል? ምን ተቋም ያላችሁ እናንተን ምን ጠቀማችሁ? ተወግዛችሁ 100 ስንት ጊዜ ተወገዛችሁ? ያው እኔም ፓስተር ቀለሜ ስላወገዘኝ ያው ተወግዤ ነው ያለሁት። አሁን የትም ውስጥ የለውም። አቤል ቸርች ካለ ምራኝና አንተ ቸርች ልምጣ በቃ። እስኪ ቸርችህን ንገረኝ እና ለሁለት ቸርች እናቋቁማለን። ችግር የለውም። አወገዘኝ። ፓስተር እኮ ቀለሜ ነበር አወገዘኝ። በቃ እንዴ ተወግዣለሁ። የተወገዘ ሰው ደግሞ ቸርች ክፈት እስኪ ለሁለት እንቀውጠዋለን። ያበር እና ይሁት ይህን ሰው ይሁት ቤንቴ ሆነ እዚህ ጋር ተመልክቷት መስቀሏን አወለቀች። እዚህ ጋር ደግሞ መስቀል አረገች። መዝሙሮቿ ሁሉ አሽሙር ሲሆን መስቀል አረገች። እዚህ ጋር ይኸው እዚህ ጋር ኢየሱስ ክርስቶስ አላሽሙር። አሁን ይሄ አሁን እቺ ልጅ ጤናማ ናት ብላችሁ አሁን እቺ እግዚአብሔር ፍጹም የሚጠላት አይነት ሴት ናት። ነገራችን እግዚአብሔር ፍጹም ነፍሴ አጥብቃ ትቃወማታለች ይላል። በወንድማማች መካከል ጸብን የሚዘራ ወንድማማች ሲባል ሌላ ነገር አይደለም። ገባ? እግዚአብሔር ፍጹም የሚጠላት ሴት ናት። ፍጹም እግዚአብሔር የሚጸየፈውን ስራ ስለምትሰራ በተደጋጋሚ ቤቷ ድረስ በኮመንት በቴክስት ልመክራት ሞክራለሁ። በተደጋጋሚ በየትኛውም ሃይማኖት አንግሎ እስላምም ሆን እችን ልጅ ከማውገዝ ባካት ታርግ። ተመልከቱ። ሰልፌ ከበደ ወደ ኦርቶዶክስ ትመለሻለሽ የሚሉት እውነት ነው? ዛሬ እቺ ልጅ እኔ ኦርቶዶክስ ነበርኩ ስትል ነው እኔ ኦርቶዶክስ ነኝ ርትዕት ነኝ ምናምን። አሁን ከዚህ ልጅ የበለጠ በሽተኛ አለ አይደለም አለች። ተመለሱ። በመስቀል አምላክ እናንተን ይሻል ይሁት ዘርፌ ከበደ ወደ ኦርቶዶክስ ትመለሻለሽ የሚሉት እውነት ነው? አልመለስም ወደ ኢየሱስ ክርስቶስ ከሌለው ተድላና ገንዘብ ሚካኤል እንዴት ሆኖ እኔን ቋንቋውን በአማርኛ እግዚአብሔር ያሳያችሁ። እዚህ ጋር አያችሁ እንደሚያደርጉ ማንም ትለጥፈው እቺ ናት ይዋት ናት ማለት ነው። ኦርቶዶክስ ነኝ ማለት ነጠላና ክር አንጠልጥሎ ቤተክርስቲያንን መሮጥ አይደለም። ኦርቶዶክስ ማለት ትክክለኛና ርዕትት የሆነ ትክክል
ትክክለኛ ሃይማኖት ማለት ነው። ትክክለኛ ሃይማኖት ደግሞ ክርስቶስ ኢየሱስ እርሱ የነፍሳችን አዳኝና መልህቅ እንደሆነ በሙላት የሚሰብክ ነው። እኔ ትክክለኛ ኦርቶዶክስ ነኝ ስል ከእርሱ ውጭ ሌላ አዳኝ የለም እያልኩ የምሰብክ ጌታ ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ያለ መካከለኛ አስታራቂ አማላጅ እርሱ ብቻ ነው ብዬ የማምን ኦርቶዶክሳዊ ነኝ። ከክርስቶስ ኢየሱስ አስታራቂ ብላችሁ አማላጅ የምትሉ ሰዎች ግን ጤናማ ናችሁ? ጤና አእምሯችሁ ይሰራል? ምን ማለት ነው? አስታራቂ ነው ብለህ አማላጅ ምን ለማኝ ነው እያላችሁ ነው? የሚያምኑትን እንኳን የማያውቁ ሰዎች ለፋስት ወንጌል አማኝ ትምህርቱ ያው አሉ ብዙዎቹ፣ አብዛኛው ልበላችሁ፣ አብዛኛው አማላጅ ነው ስንል ክርስቶስ ኢየሱስ የማስታረቅ ስራውን ነው የሚሉት። አስታራቂ ነው እያለ አስታራቂ ነው ለአማላጅ ነው የምትል ከሆነ አስታራቂ ነው ለማኝ ነው እያልከው ነው። ክርስቶስ ኢየሱስ በፍጹም ለምን ነው የሚያስታርቅ አምላክ አይደለም። ራሱ አምላክ ስለሆነ ትምህርታችሁን እንኳን አታውቁትም፣ አልተማራችሁማ። ጭንቅላታችሁ ጥዝ ያለው በጥላቻ ስለሆነ እግዚአብሔር ያሳያችሁ። አሁን እቺ ሴት ምንድን ነው እያለ ስግት ብላ ምንድን ነው የምትይው? እስኪ ምን ማለት ነው አማላጅ ማለት ሲል አይ አስታራቂ ነው። አስታራቂ ማማላጅም ነው እኮ ነው ያልሽ። ሌላኛው ይሄ ሌላ ማስታራቅ ነው ማማለድ ማለት ስትሆን ፍጥጥ አይን ፍጥጥ ጥርስ ግጥጥ ነው አይደል የሚሉት? እንደዛ ተመልከቱ። ምድርና ሰማይ የጠላቶች ቁጣ በነደደ ጊዜ ልታበሽቅ ስትል መስቀል ታስራለች። የሆነ በቃ ሰው የምታበሽቅ መስሏት ምናምን። የሚገርማችሁ 700 ምናምን ሺህ ፎሎወር ነው ያላት። ላይክ የሚያደርግላት 700 ሰው ነው። ይሁት ላይክ የሚያደርግላት ሰውና እግዚአብሔር 200 ሰው፣ ኦርቶዶክስ ነኝ ማለት 400 ሰው፣ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 111 ሰው። ምድርና ሰማይ የጠላቶች 700 ሺህ ተከታይ ያላት ሴት በዚህ ልክ ስትቀል ያሳንተን ይላል አይደል? በነገራችን ላይ እቺ ሴት ምንንም ቤተ እምነት ስለማትወክል ነው። ታድሶ የሚባል ምንንም ቤተ እምነት የማይወክል ከንቱ አጋንንት የሚመራው ግሩፕ ስለሆነ ነው እነግራችሁ። እኔ ጀግና ነኝ የምትል ታድሶ እውቀት አለ። በፈለጋችሁ ቶፒክ ለእናንተ መዘጋጀት አይጠበቅብኝም። እኔ እዛው ርዕስ ነግራኝ እዛው ያያል። አይ ሲጀመር እቺ አካውንቱን ሰው ፎሎ አድርጓት አይደለም። በነገራችን ላይ አካውንት ገዝታ ነው። ይህን ታውቃለህ? አካውንት ገዝተውላት ነው፣ ገዝታ አይደለም። ምክንያቱም እቺ ልጅ ስትመጣ ጭምር እኛ እናውቃለን። አልነበረችም ቲክታክ ላይ፣ መሀል ላይ ነው ዱብ ያለችው። መሀል ላይ ስትመጣ 700 ምናምን ሺህ ፎሎወር ይዛ ነው የመጣችው። አካውንት ተገዛ፣ ተሰጣት። በቃ መጣች ቁጭ ብላ። ምክንያቱም ይሄ ሁሉ ፎሎወር እኛ የማናውቀው ሰው የለም መቼስ እዚህ ሚዲያ ላይ አይደለም፣ ክርስትና ላይ እስልምና ላይ እነማን እንዳሉ እናውቃለን። ያው አካውንት ገዙላት፣ የተገዛ አካውንት ተሰጣት፣ መልኳን ተጠቀሙ። ያው ሴት አይደል የሚጠቀሙት ብዙ ጊዜ። መልኳን ተጠቀሙና ቁጭ ብለሽ ተሳደቢ አሏት። በቃ አካውንት ተገዝቶ ሰጣ፣ ቁጭ ብላ የምትሳደብ ሴት ነው። ቁጭ ብላ በዚችኛ በምትፖስተው እንትን ሰው ይናደዳል፣ ይበሽቃል፣ እንትን ሊል ይችላል እንጂ ማንም ሰው እግዚአብሔርን በዚች ልጅ አይ ይበልጥ እየጠሏት ነው የሚመጣው እንጂ እቺ ዱብ። በነገራችን ላይ ቲክታክ ላይ ያልነበረች ሴት እንደሆነ ታውቃላችሁ አይደል? እቺ ልጅ ስትመጣ 700 ሺህ አካውንት 700 ሺህ ፎሎወር ያለው አካውንት ይዛ ነው የመጣችው። እቺ ልጅ አካውንት ተገዝቶ የተሰጣት ሴት ናት። አካውንቱ መቼ እንደተገዛ እናሳያችሁ። ቆይ የመጀመሪያውን ፖስት ጋር እንሂድ። ለምን አላሳያችሁም? እግዚአብሔር ያሳያችሁ። ይኸው የሚያየት ሰው እንግዲህ 700 ምናምን ሺህ ፎሎወር ያለው ሰው ተመልከቱ። የሚያያላትን ሰው ራሱ 14 ቪው በቪው ደረጃ 7 ሺህ 4 ሺህ
7,000 2,000 ምናምን በቪው ደረጃ እንኳን እግዚአብሔር ያሳያችሁ 700 ምናምን ሺህ ፎሎወር ያላት ጭራሽ የማትታወቅ ሴት እንደሆነች የምታውቁት እዚህ ጋር ጁብ እንዳለች እናሳያችሁ። የመጀመሪያ ፖስቷን አካውንቱ እንዴት ተገዝቶ እንድትሰጣት የመጀመሪያ ፖስታው ጋር ነው የምንሄደው። ሙሉ አካውንቷን እንትን የሚሉት ስድብ ነው። ያው እነዚህ ይሄ አሁን ይሄ ጋጥ ወጥ ሰው እያያችሁት አይደለ? ምንም እውቀት የለውም ዝም ብሎ አፉ የሚከፍተው አያችሁት? ይሄን ምንም እውቀት የለውም አያችኋት? መሪ ሙሴን አካውንቱን ሌላ ሰው ይጠቀሙ እንደነበረ እንድታቁም ነው። እሺ እያሳያችሁ ነው መጣ። እንግዲህ የሚታይላትን ይኸው እዚህ ጋር ይኸው 7,000 እዚህ ጋር ትልቅ 33,000 እሱም 33,000 ያዩት ቀሲስ ትዝታው ብላ ነው። የዝናት ቀሲስ ፓስተር ትዝታው ሲጀመር ኦርቶዶክስ ውስጥ ዲያቆንም አልነበረም። ቅስና ማንም አልሰጠውም። እገሌ የሚባል አባት ቅስና ሰጠው ትሉናላችሁ? አሳዩ። የሰጠው ቅስና የሰጠው ቄስ ያደረገው ራሱ ይሄን ሰውዬ ራሱ ታድሶ ነው ሰውየው ስለምናውቀው ማለት ነው። ያው ይኸውት መች እቺ ልጅ አካውንት ተገዝቶ እንድትሰጣት ላሳያችሁ ነው። ልናሳያችሁ ነው። እሺ የመጀመሪያ ፖስቷ ጋር እና መቼ እቺ ልጅ ቲክታክ ላይ ብቅ እንዳለች እናሳያችኋለን። ስትመጣ የነበራትን ቪው እናያለን። በነገራችን ላይ እቺ ልጅ አካውንቱን የሸጠላት ራሱ ኦርቶዶክስ ነው እንድታቁ የምንፈልገው። ምክንያቱም እቺ ልጅ ስትመጣ ከዚች ልጅ ጋር ፎሎ እንደራረግ ነበረ። አላቃትም፣ ፎሎ ተደራርገናል። እኔ እማላቀውን ሰው ፎሎ አላደርግም። ፎሎ ተደራርገን ነበረ። በጣም የሚገርማችሁ ጭራሽ አይቻትም አላቃት ሴት ፎሎ ተደራርገን ያገኘዋት ስመጣ ማለት ነው። እና አካውንቱን ሲሸጥላት እንኳን የሸጡ ኦርቶዶክሶች ናቸው የተሸጠላቸው። ያው በየቀኑ ፖስት ስለምትፖስት ነው። እሺ ይኸውላችሁ ቪዋን ተመልከቱ። በቪው ደረጃ 10,000 5,000 2,000 እንግዲህ 700 ምናምን ሺህ ፎሎወር ያላት ሴትን ነው የምናሳያችሁ። በቪው ደረጃ እንኳን የመጣች ሰሞኑን ይኸው የምትፖስተውን ፖስቲው ኦርቶዶክስ ነኝ የምትል እንግዲህ ኦርቶዶክስ ሆነ አባ ገብረ ኪዳን እንትን የማይለኝም ያት በነገራችን ላይ በራንክ ስትሄዱ ምድር ላይ ፔንቴና ፕሮቴስታንት ነው። ደግሞ ስጠጪ ቀጣይ ካቶሊክ ነው። በነገራችን በመጠጥ እንኳን የሚታወቀው ፔንቴና ፕሮቴስታንት ነው። ሂዱ ዳታ ማን ነው ደሞስት እንትን የሚለው ከዚህ ቀደም ግራፉን አሳይቻችሁ ነበር። አጠጣ የሚል ፕሮቴስታንት የፕሮቴስታንት ትምህርትም የለም ኖሮም አያውቅም በምድር ላይ ኢትዮጵያ ውስጥ ካሉት ፔንቴዎች ውጭ ማለት ነው። ያው ኦርቶዶክስ የምታበሽቁ እየመሰላችሁ እንትን ስለምትሉ ነው። እሺ ወንጌልን ተቀበልን የምትሉ ድብን አድርገው የሚጠጡ ግሩፖች ናቸው። እሺ አንዳንድ ቪዲዮ ላሳያችሁ። ሰላም ወዶች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ነገር ላስቸግራችሁ ነው የመጣሁት። እርሱ ምንድን ነው? አካውንቴን ኮፒ ሊንክ እንድታደርጉልኝ ነው። አካውንቴን አለሽ ኦርቶዶክስ ሆናለሁ። እኔ የማርያምን ምልጃ ሳልቀበል የቅዱሳንን ምልጃ ሳልቀበል ኦርቶዶክስ መሆን እችላለሁ? የማርያምን ምልጃ ሳልቀበል የቅዱሳንን ምልጃ ሳልቀበል በክርስቶስ ኢየሱስ የቤዛነት ስራ ብቻ አምኜ ኦርቶዶክስ መሆን እችላለሁ?
ይህን ከመለሳችሁልኝ ነገውኑ ሄጄ እጠበቃለሁ። ኦርቶዶክስ ዛሬ ምን ስትል ነበረ? ምን ስትል ነበር? ዛሬ ኦርቶዶክስ ነኝ ስትል ነበር አለ። ጴንጤቆስጤ በጠቅላላ ፕሮቴስታንትን ጨምሮ እንደነዚች አይነት ባለጌን የምትሸከሙት ቀንበራችሁን ብታስተካክሉ ይሻላል። ብሽሽቅ ከሆነ ወል ብሽሽቅ ከሆነ ኦርቶዶክስን የተሳደበ ሁሉ ወዳጃችሁ የሚወር ከሆነ በዚህ እነስማማለን። ይኸው ዛሬ አሁን አያችኋት አይደለ? ኦርቶዶክስ እንዳልሆነች አያችኋት አይደለች? ልጅ ይኸው ስሟት በደንብ ኦርቶዶክስ ሆናለሁ። እኔ ስሟት። የማርያምን ምልጃ ሳልቀበል የቅዱሳንን ምልጃ ሳልቀበል ኦርቶዶክስ መሆን እችላለሁ? የማርያምን ምልጃ ሳልቀበል የቅዱሳንን ምልጃ ሳልቀበል በክርስቶስ ኢየሱስ የቤዛነት ስራ ብቻ ምን ኦርቶዶክስ መሆን እችላለሁ? ይህን ከመለሳችሁልኝ ነገውኑ ሄጄ እጠበቃለሁ። ኦርቶዶክስ ሆናለሁ። አትችይም። ወንጌል አማኝም መሆናችን ጴንጤም ፕሮቴስታንትም መሆናችን ያንቺ የምግብ ቤት ወይም የመሸታ ቤት ምርጫ አይደለም። ይሄ ነው የምንም እምነት ተከታይ መሆናችን አንቺ ቀጥሉ። ማን ገዝቶ እንደሰጣት አካውንቱን ላሳያችሁ። እችን ሴት የማን አካውንትን እንግዲህ እግዜር ያሳያችሁ። እስካሁን ስክሮል እያረኩ ያለሁት የማንን ነው? የዚሽ ልጅ ዴይሊ ነው ቪዲዮ የምትለቅ ፖስተው። እድሜ እኔ ቁጭ ብለው የሚጦሯት ሰዎች ያሳዝኑኛል። ተመልከቱ። እችን ሴት ነው የምናሳያችሁ። ኢየሱስ እያሳዩዋችሁ ነው የምሄደው። የመጨረሻ በነገራችን ላይ ልጅቷ ብስማ እኔ ግን እንዴት አይሰለቻቸውም? ግን ብስማ ሰው እንዴት ሙሉ እድሜውን ስድብ ላይ ተጠምዶ ይኖራል? እንግዲህ 700 ምናምን ሺህ ፎሎወር ያላት ሴት ይዋት 2000 ምናምን 3000 ምናምን በቪው ደረጃ እንኳን ላይክ አይደለም እላችሁ። እንግዲህ እቺ ሴት ናት እኔ ጴንጤ ነኝ ስትል ስትጮህ የከረመች ሴት። እግዚአብሔር ስም እናንተ እኔ ስክሮል ማድረግ ሁሉ ከበደ። እነ ጃኒ እንኳን አለማዊ ኮንተንት የሚኖራቸው ያ ሁሉ ፎሎወር እንትን ብለው አንድ እንኳን እኮ ቫይራል የወጣ ቪዲዮ የላትም። አንድ ጴንጤዎች መቼ የማረሳው ነገር ቢኖር መጽሐፍ ቅዱስን እንዳነብ የረዱኝ እነሱ ናቸው። እንግዲህ አሁን ጉዷን ስሙ። ጴንጤዎች መቼ የማረሳው ነገር ቢኖር መጽሐፍ ቅዱስን እንዳነብ የረዱኝ እነሱ ናቸው። እቺ ልጅ ኦርቶዶክስ አልነበረችም ስላችሁ የነበረው እንዲህ በመረጃ ነው ማሳያችሁ ከራሷ ቪዲዮ። እንግዲህ በትምህርት ወጣን ነው አይደል ያለችው። እኛ ኦርቶዶክስ ቤተክርስቲያን ውስጥ ያደግነው መጽሐፍ ቅዱስ የተማርን እዛ ነው። እኔ ታድሶ ሆኖ እውቀት ያለው ሰው ካለ እኔ ልቀጣ ምላችሁ ጥሯቸው ምላችሁ።
ይቺ ልጅ ጴንጤ ሆና ነው መጽሐፍ ቅዱስ ማንበብ የጀመረችው። ጴንጤ ሆና መጽሐፍ ቅዱስ አንብባ ነው እንግዲህ ቁጭ ብላ ኦርቶዶክስን ስትሰል ዩካንዱታት አዘጉት አካውንት። እኔ በጣም እኔ አሁን እንዲህ አይነት ሰው ለምንም ስለማይጠቅም አካውንቷን አዘጉት። እግዚአብሔር ነው ብላችሁ እኔ አግዛችኋለሁ እጄ። እችን ልጅ ማትረፍ የሚቻለው በዚህ አይነት ሜካኒዝም ብቻ ስለሆነ እችን ልጅ እየገደሏት ነው። አካውንት ገዝተው ሰጥቷት እየገደሏት ነው። እንግዲህ ምን አርጋ ነው? መስቀል አርጋ ነው ይሄ የምትለው። ጴንጤ እኮ ናት፣ ሲጀመርም ጴንጤ እኮ ናት ከመሰረቷ። ለዛ ነው አሁን እነዚህች ልጅ አዚያ ኦርቶዶክስን ተምራ ትምህርቷን ተምራ በቤተ ክርስቲያኗ አጠገብ አልፋ አታውቅምላችሁ። ለዛ አካውንት ገዙ ሰጧት። 700 ምናምን ሺህ ያለው የተገዛው አካውንት ላይ ቁጭ ብላ ቀን በቀን ቪዲዮ እየሰራች መሳደብ ነው ስራው። ዳሴት ያው እንግዲህ ጴንጤ ጋር መታ ነው መጽሐፍ ቅዱስ ማንበብ የጀመረችው። እንግዲህ ኦርቶዶክስ እያለች መጽሐፍ ቅዱስ ማንበብ አታውቅም። ሰንበት ትምህርት ቤት ውስጥ ገና ስትገቡ ዶግማ ከተማራችሁ በኋላ የመጽሐፍ ቅዱስ ጥናት ውስጥ ነው የምትገቡት። ብሉይና አዲስ ኪዳን ምንድናቸው? ይሄንን ነው ፋክቱ። ላሳያችሁ መቼ እንደተገዛው። እኛ ጋር ዝናብ ዘነበ ዝናብ ሊሄድ ነው ኔትወርክ። እኛ ጋር ሰማይ ወዲህ ብሰዋል። በነገራችን ላይ ላሳያችሁ ትልቁ ችግር ሆኖ 2025 አያችሁ 2025 01 7ኛ ወር አሁን በቅርብ 7ኛ ወር ላይ 2025 እሺ ቀን 7 እሺ አንደኛ ወር ቀን 7 እሺ አንደኛ ወር ላይ 2025 ከገባ እስካሁን ድረስ ወደ 470 ምናምን ቪዲዮ ፖስታለች በአንድ አመት ውስጥ which means አንድ አመት 366 ቀን አለው። አንድ አመት ይህች ልጅ በቀን 2 ጊዜ ኦርቶዶክስን እየተሳደበች ቪዲዮ ትለቃለች ሚኒመም ማለት ነው። እግዚአብሔር ያሳያችሁ። ስራ የላትም። ልጇን እንዴት ነው የምታሳድገው? ቆይ የእውነት ነው ልጇን ለማደጎ ሰጥታ ነው? እኔ ይሄን ነገር ቢያስቡበት እኔ ጤናማ ልጅ ወልጃ የምታሳድግ አይመስለኝም። እኔ ይቺ ልጅ እኔ ልጇ ጤናማ ሁሉ አይመስለኝም። ታሳያችሁ። ተራ በተራ ነው ማሳያችሁ። እንግዲህ አካውንቱ የተገዛ መሆኑን እንድታቁ ነው ይሄን ማሳያችሁ። አካውንት ገዝተው ሰጥተዋት ቁጭ ብለሽ ኦርቶዶክሶችን ተሳደቢ ቡሊ አርጊ ተብላ ነው። እንግዲህ የነሱ አምላክ በዚህ ልክ ደስ የሚለው ከሆነ በጣም ሶሪ፣ በጣም ነው የምናዝነው። እናሳያችሁ ነው። ይሄ አካውንት መች ተገዝቶ እንደተሰጣት እንድታቁ ነው። በጣም የሚያስቃችሁ ምን እንደሆነ ታውቃላችሁ? በቪው ደረጃ ራሱ ይኸው እዩት። 9,000 11,000 ቪው በቪው ነው የምላችሁ። እንዲህ እየተሳደበችም እንኳን የሚያላት ጴንጤ ይሄ ነው። ይሄን ያህል ጴንጤ ነው የሚያላት። 8,000 2,000 2,000 እንዲህ እንኳን ስድብ እየተሳደበች ማለት ነው። ጴንጤው ራሱ ምር ብሎ ስልችት ብሎታል። ምክንያቱም አብዛኛው ፎሎወሮች እኚህ ምንድነው ፎሎ የሚያደራርጉ ሰዎች የሚሸጡላት አካውንት ነው። ፎሎ የሚያደራርጉ እንትኖች አካውንት ይሸጣሉ። አካውንት ማለት ነው ከእነሱ የተገዛ አካውንት ነው።
ማድረግ አይቻልም። ይኸውላችሁ በአንድ አመት ወደ 400 ምናምን እንትን ነው ፖስት ነው እየፖስተች ያለችው ልጅቷ። እኔ እንዴት እንዴት ጭንቅላቷ በጥላቻ እንደተመረዘ እዚችማ አጋንንት የሆነት በጾም ጸሎት ብቻ አይደለም የሚወጣው። እዚች ልጅ ላይ የሚጫወትባት ሰው በዚህ ልክ እኔ ጥላቻ እኔ አይቼ አላውቅም። የሚያናድን ለምን እንደሆነ ታውቃለህ? እንዳንተ አይነት ባለጌዎች ስለሚከተሏት ነው። እሺ አካውንቱ መች ተገዝቶ እንደተሰጣት ላሳያችሁ ነው። እንግዲህ አካውንቱ የቆየ ነው ለማስባል በአንድ አመት ውስጥ ወደ 4 በቀን ውስጥ እስከ 2 ቪዲዮ ትሰራለች። የቆየ ነው አካውንቱ። በቃ ብታዩ ይኸውላችሁ ብታዩ 2000 3000 4000 ምናምን ቪው ራሱ ለየትኛውም ቤተ እምነት የማጠቀም ሴት ስለሆነች ነው። በነገራችን ላይ ማሳያችሁ ለየትኛውም ወዳጅ ስክሮል ማድረግ የከበደኝ በአንድ ወር ውስጥ ከ50 እስከ 60 ቪዲዮ ነው ልጅቷ ፖስት የምታደርገው። በአንድ ወር ውስጥ ከ50 እስከ 60 ቪዲዮ ፖስት ታደርጋለች። እስቲ ስክሮል እያደረኩ ነው። 2000 ምናምን 7000 በቪው ደረጃ ራሱ 2000 ምናምን ቪው እንኳን ሰው እንኳን አይላትም። ታውቃላችሁ